ትዝታ የጽናት እናት ያለችበትን ቦታ ፍቅሬን ተከታትለው ደርሳበታለች። ያለቀበት ፓርት እጅግ በጣም አስፈሪና አስደንጋጭ ነበረ። ግን ደግሞ በቀጣይ ላይ ምን ተፈጠረ በደንብ የምናይ ይሆናል። ትዝታ ራሷ በገባችበት ነገር ውስጥ ራሷ እየተፈተነችበት ነው። ስሙን ያዘዋወረችለት እንግዲህ ናሆም ተስፋዬ እስከ አባቱ መጥቷል ማለት ነው። አባትየውንም አይተናቸዋል። እውነት ለመናገር አባትየው ገንዘብ ስለሚያስፈልጋቸው ብቸኛ ስለሆኑ ልጃቸውን የሚያሳድጉት እሳቸው ስለሆኑ ለዛ ነበር ይሄን ነገር ያደረጉት። ግን ደግሞ ይሄ ሁሉ ጣጣ እንደሚመጣባቸውና ልጃቸውም እሳቸውም መከራ ውስጥ እንደሚገቡ ግን አላወቁም ነበረ። ለምን ዋሸሽኝ? ለምን ደበቅሽኝ? ጊዜ ያስፈልገኛል ልጄን ማሳምንበት ወረቀቱ ላይ እንዲፈርምልሽ ብለዋታል ማለት ነው። ራሷ በጀመረችው ነገር ራሷ ልትወድቅበት ነው ብዬ አስባለሁ ማለት ነው። ዶቼ በጣም ነው ደስ ያለኝ እውነት ለመናገር ምክንያቱም በተለይ የናሆም አባት ከጽ እናት ጋር ተገናኝተዋል ማለት ነው። እናት ጋር ተገናኝተው ድርድር አቅርባላቸዋለች ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ በጽናት ድራማ ላይ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ። እውነት ለመናገር ውዶቼ በጣም አስደንጋጭ ወይንም ደግሞ አስፈሪ ነገር ተፈጥሯል ማለት ነው። የጽናት ድራማ ላይ ትዝታ እንግዲህ ገንዘቡን ስሟን ወይንም ደግሞ የቤቱን ስም ያዘዋወረችበት ልጅ እንግዲህ ናሆም ተስፋዬን አባቱም ተስፋዬ እንግዲህ ዛሬ ላይ ታይተዋል ማለት ነው። ወረቀቱን አስፈርምበት ልጅህ ላይ ያለዛም ደግሞ ታቀኛለህ ብላ አስፈራርተዋለች ማለት ነው አባትየውን። እውነት ለመናገር እኔ ይሄን ያህል ትልቅ ሰው ራሱ የምትንቅ አይመስለኝም። በጭራሽ ጠብር ግፍ አድርጋ ነበረ አዋርዳ ስታናግረው የነበረው የናሆምን አባት። ናሆም ተስፋዬ እንግዲህ ታውቁት ከሆነ የጽናት ጓደኛ ሆኗል ማለት ነው። እዚህ ጋር ደግሞ ፍቅሬ ከሽንት ቤት ውስጥ ወይንም መታጠቢያው ቤት ውስጥ ሆኖ የጽናትን እናት እያወራ ነበረ። ከዛን ገንዘብ እንዲያስተላልፍላት እየነገረችው ባለች ሰዓት በር ስል ተለጥፋ እየሰማችው ነበረ ማለት ነው። እሷ መስማቷ ደግሞ ትልቅ አደጋ አለው ብዬ አስባለሁ። ይህን ነገር ግን ደግሞ እንደሰማች እያስመሰለች አይደለም ወይንም ደግሞ ሁሉም ነገር ምንም እሱ ያወራውን ነገር እንዳልሰማች ምንም ነገር እንደማታቅ ነው እየሆነች ያለችው። ምክንያቱም በአሁኑ ሰዓት እንኳን አይደለም ሌላን ሰው ራሱ ትዝታ አታምንም ማለት ነው። እና የናሆም አባትም እንግዲህ ለምንድን ነው የዋሸሽኝ? ይሄ ንብረት ይሄ ገንዘብ የማን ነው ብለው ጥያቄ እየጠየቋት ነበር ማለት ነው ውዶቼ። ምክንያቱም ልጁ ሲነግራቸው እንደዚህ ምስኪን ጥሩ ሰው እንደሆኑና ወይንም ያለውን ነገር በሙሉ ስለ ጽናት ስለ አባቷ ነግሯቸዋል። አባትየውም እንግዲህ ይሄን ነገር ሲሰማ ለምንድን ነው እንደዚህ ያደረግሽው? ለምንድን ነው የዋሸሽኝ ብሎ ሲጠይቃት ልጅህ ነው አይደለ እሷ እንደዚህ ብላ ስለነገረችው መጥቶ የነገረህ ብላው ነበር ማለት ነው። ምክንያቱም ጽናትና ናሆም ጓደኛ ማቾች ስለሆኑ ማለት ነውና ብቻ ግን እያደረገች ያለችው ነገር እጅግ በጣም ከባድ ነው። ጽናት በአሁኑ ሰዓት ምን ማድረግ እንዳለባት ምን መወሰን እንዳለባት ግራ ተጋብታለች። ግን ደግሞ በሚስጥር እናቷም ገንዘብ እያላከችላት ባንካውንቷ አባቷን እያሳከመች ነው፣ ራሷን እያስተዳደረች ነው። አሁን ላይ የትዝታ ጥገኛ ሆና አይደለም ያለችው። ይሄ ደስ ብሎኛል። ግን ደግሞ የጽናት እናት ከናሆም አባት ጋር ተገናኝተው ያን ወረቀቱን እንድታመጣለትና እንዳመጣላት ማለት ነው። ወረቀቱን እንዳመጡና ከዛን ተደራድረው በሚፈልጉት ገንዘብ እንደምትከፍላቸው ለአባትየው ነግረዋለች ማለት ነው። እንግዲህ እንደምታዩት የጽናት እናት ፊቷ አይታይም፣ ፓራራይዙላ ሁኛለው በሷ የተነሳ ብላ ብዙ ነገሮች ለናሆም አባት ነግረዋለች። ወረቀቱን ያመጣላታል ብዬ ተስፋ አደርጋለሁ፣ መረጃውን ማለት ነው። በጣም ነው ግን ያዘንኩት ነው ለመናገር። ትዝታ ያላለቀሰባት ሰው የለም ማለት ነውና በጣም ነው የምታሳዝነው እውነት ለመናገር።